ሰላም ጤና ይስጥልን ውድ የተከበራችሁ ሰላምዬ ለዳጣ እንክብካቤ አብዝታለች። ታዲያ ዳጣ ግራ ገብቷታል። ሰላምዬ በጣም እንክብካቤ እያደረገችልኝ ነው፣ እኔም ግራ ገብቶኛል እያለች ነው። አባቷም ታዲያ እሷ እንክብካቤ ብታደርግልሽ እና ምግብ ለብቻ ብትሰራልሽ እንዴት ውሃን ትተሽ ትበያለሽ? እንዴት ከጉሮሮ ወረደልሽ? በማለት ጠይቋታል አባቷ። አይ የመጀመሪያ ቀን አልበላይ ብሎ ነበር፣ ከዛ በኋላ ግን እየጠራኋት አብሬያት እበላለሁ ብላለች። ሰላምዬ ሆስፒታል ሄዳለች። ምጧ ግን ገና ነው፣ እንደው ለመታየት ሄዳ። ታዲያ ማርታ ከአንቺ ጋር ሄዳለሁ ብትላት አይ ዳጣን ይዣት ሄዳለሁ ብላታለች። ማርታ ራሱ ግራ ገብቷታል። እንዴት እንደዚህ ያቀረበቻት? አሁን ቅርብ ጊዜ ነው የተዋደዱት። ምናልባት ዳጣ ሰላምዬ ስለምትረዳትና ስራውንም ስለምታግዛት በእርግዝና ምክንያት ይደክማታል ብላ ጽዳቱንም ሁሉንም ነገር ስለምትቀርባትና ስለምታወራት ሰላምዬም ዛሬ እናቷ መሆኗን ስላወቀች ብቻ ሳይሆን በፊትም ዳጣም በጣም ነው የምትቀርባት፣ ታወራታለች። ከናታን ጋር እንዲቀራረቡ ያደረገችው ሰላም ናት። ናታንም አንተ ጥሩ ሰው ነህ፣ ዳጣ እንዳታመልጥህ፣ ዳጣ መያዝ አለብህ፣ እንደውም ወደፊት መጋባት አለባችሁ እያለች ልጇ መሆኗን ሳታውቅ በፊት ያቀራረባቻቸው ሰላምዬ ናት። ታዲያ ኤቢ ግን ትንሽ ያበዛች አይመስላችሁ? ናታንም ዳጣ ዛጋ እወድሻለሁ እስከ ዘላለሙ ብሏታል። ማገባም አንቺን ነው ብሏታል። ነገር ግን ፊት ለፊቷ ቁጭ ብሎ ኤቢ የፈለገችውን ነገር ብትለው አገባሃለሁ፣ ቀለበት አዘጋጃለሁ ብትለው ጸጥ ይላል። ማለት የለበትም ብዬ አስባለሁ። እዚህ ጋር ዳጣ ምናልባት እህቷ መሆኑን ብታቅም የምሰማት ስሜት ሊኖር ይችላል። ወይ ኤቢን መቀበል ወይ ዳጣ ከዳጣ ጋር መሆን። ምክንያቱም ኤቢን እሱ ፊት ወይ ዝም ስለሚላት በተደጋጋሚ እየመጣች ናታንን ታወራለች፣ እንዲሁም ደግሞ ተስፋ ታደርጋለች። ናታንን አገባለሁ መቼም ቢሆን አልተውም እያለች ነው። ናታን ደግሞ እንደዚህ ዝም ስላት እሷም እየተመላለሰች ተስፋ ታደርጋለች። ምናልባት ልትጎዳ ትችላለች። እዚህ ጋም ዳጣ እህቷ ናት። ወደፊትም ኤቢ በጣም ይበልጥ ናታንን እየወደደች ስትሄድ ወይንም ይህን ቀለበት ብታዘጋጅ እህቷ ስትጎዳባት እኔ ዝም የምትል አይመስለኝም። ናታን ከንቱ ላይ ናታን ግን ደረጀን ሊያማክረው ጠርቷል። ታዲያ ስለሆነ ጉዳይ ያማክራለሁ ብሎታል። እሱም አንተ ነህ ጠራኝ፣ ምን ፈልገህ ነው ንገረኝ ብሎታል። ናታም ስለ ዳጣ ነው ማማከረው ብሎታል። ስለ ዳጣ ምን እንደሆነ ምን እንደሚጠይቅ ምናልባት እኔን ዳጣን ወዳታለሁ ይላት ይሁን ወይስ ስለ ዳጣ እናት ስለ ዳጣ አባት ልጠይቀው ነው። ብቻ ናታ ስለ ዳጣ ስለምን እንደሚጠይቀው ደረጃ አልገባኝም። ምናልባት ስለ ራሳቸው ፍቅርና ስለ እነሱ አብሮነት ቢጠይቀው መልካም ነው ብዬ አስባለሁ። ምክንያቱም ኤቢም ደረጃ ይሄንን ካወቀ ኤቢም ቁርጧን አውቃ እንድትቀመጥ ይረዳታል። መቼም ቢሆን መቼም ናታን ኤቢን የሚቀርባት አይመስለኝም። ስለዚህ እንዳትጎዳ ደረጃ ካሁኑ ቢሰማና ቢያቅ ኤቢን ይመልሳታል ብዬ አስባለሁ። ማርታም ልጄን መልሳት፣ ልጄን እስኪ እርዳት ብዬው ነበር፣ ግን ታዲያ እስካሁን ድረስ ምንም አላሳየኝም ብላለች። ዛሬም ማርታ ኤቢና ናታን አንድ ላይ እንዲሆኑ ትፈልጋለች። ነገር ናታን ግን አይፈልግም። ኤቢና ማርቲ ይፈልጋሉ። ስለዚህ የናታን አባት እሺ ብሎ ቢስማማም ናታን ካልተቀበለና ናታን እሺ ካላለ ቀለበታቸው ምሳካ አይመስለኝም።
ቲትና ብታመልጥ መልካም ነው። ቲትና ተመልሳ እጁ ባትገባ፣ እዚህ ጋር መስታወቂያውን ስላየሁት ነው እጁ ባትገባ። ምክንያቱም ቲትና መሞት የለባትም። መልካም ቆይታ ውድ ቤተሰብ።